ዛሬ ደግሞ የምናየው እንቅልፍ እንዳንተኛ የሚያደርጉንን 5 ምክንያቶችና መፍትሄዎቻቸው ምን እንደሆኑ በዛሬ ቪዲዮአችን ላይ እናያለን። ከዛ በፊት ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አሁን በቀጥታ ወደ ቪዲዮአችን እንሄድ። እንግዲህ ሁላችንም በዚህ ዘመን ላይ በተለይ ዲስትራክሽን በበዛበት ዘመን ላይ አብዛኛዎቻችን የእንቅልፍ ሰዓታችንን መቼ እንደምንተኛ መቼ እንደምንነሳ እንዲሁም ደግሞ በተለያዩ ስትረሶች እና የተለያዩ ምክንያቶች በስራ ጫናም ሊሆን ይችላል የእንቅልፍ ሰዓታችን በጣም እያነሰ ጤናችን አስቸጋሪ እስከሚሆን ድረስ የተለያዩ ችግሮች እየተጠቁ ያለበት ሁኔታ ነው ያለውና ይሄንን ያመጣው ነገር ምንድነው የሚለው ነገር ስንመለከት ቁጥር 1 ላይ የምናገኘው ስለዚህ በህይወታችሁ ላይ ላክ ኦፍ ኮንሰንትሬሽን የትኩረት ማነስ እንዲሁም ደግሞ ዝቅተኛ የሆነ የበሽታ መከላከል ኢሚዩኒቲ የበሽታ መከላከል አቅማችን በጣም እየቀነሰ ከዛ በተጨማሪ ደግሞ ለተለያዩ ሃርት ዲዚዝ እና ለተለያዩ በሽታዎች ተጠቂ የሆኑ በጣም በርካታ ሰዎች አሁን ላይ እየተጠቁ ይገኛሉ። ይሄ የሆነበት ትልቁ ምክንያት ምንድነው? በቂ እንቅልፍ አለመተኛት ነው። በቂ እንቅልፍ አለመተኛት የሚያመጣቸው በጣም በርካታ የጤና ችግሮች አሉ ማለት ነው። ስለዚህ ዛሬ የምናየው ግን እንቅልፍ እንዳንተኛ የሚያደርጉን ምክንያቶች ምንድን ናቸው? መፍትሄዎቻቸውስ ምንድነው የሚለውን ነገር በዛሬ ቪዲዮአችን ላይ እናያለን ማለት ነው። እንግዲህ ወደ መጀመሪያው ስንገባ መጀመሪያ ላይ የምናገኘው እንቅልፍ እንዳንተኛ ከሚያደርጉ ነገሮች ውስጥ አንዱና ዋናው እንቅልፍ እንዳንተኛ ለረጅም ሰዓታት እንቅልፍ እንዳይወስደን የሚያደርገው የመጀመሪያው ጉዳይ ሜንታል ስትረስ ኤንድ ፕሬዠር ነው። እንግዲህ አእምሯችን በተለያዩ ጉዳዮች መወጠር፣ በተለያዩ ሀሳቦች መበተንና የተለያዩ ጫናዎች እንዲሁም ፕሬዠሮች ሲመጡብን እነሱን እያሰብን አእምሯችን እንዲወጠር አእምሯችን በብዙ ሀሳቦችና በብዙ ችግሮች እንዲወጠር ስናደርገው እንቅልፋችን እየራቀን ይሄዳል ማለት ነው። እንቅልፍ ከኛ እየራቀ እኛ ንቃታችን በጣም እየጨመረ ይሄዳል ማለት ነው። ብዙዎቻችን በትምህርት ሊሆን ይችላል፣ በስራ፣ በማህበራዊ ጉዳይ፣ በቤተሰብ ጉዳይ እንዲሁም ደግሞ በገንዘብ ጉዳይ በተለያዩ ምክንያቶች ብዙ ጫና ውስጥ እንገባለን፣ ብዙ ችግሮች ውስጥ እንገባለን እና እነዛ ጫናዎች፣ እነዛ ስትረሶች፣ እነዛ ፕሬዠሮች አእምሯችን እንዲወጠር ያደርጉታል። ሀሳብ እናበዛለን፣ ኦቨርቲንኪንግ እናበዛለን። ኦቨርቲንክ ባደረግን ቁጥር ደግሞ አእምሯችን ሀሳቦችን በሚያሰላስልበት ሰዓት የእንቅልፍ ሰዓታችን በጣም እየቀነሰ ይመጣል። ስለዚህ መፍትሄው ምንድነው የሚለው ነገር ደግሞ እንመልከት። ከመተኛታችሁ በፊት እነዛን ስትረሶች የምትሏቸውን ነገር የሚያሳስቧችሁን የቤተሰብ ጉዳይ፣ የገንዘብ ጉዳይ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። እነዛ የሚያሳስቧችሁን ነገሮች ጻፏቸውና ከጻፋችኋቸው በኋላ ቀጥታ ምን ማድረግ አለባችሁ? እነዛ ነገሮች እንደተፈቱና እንደሚፈቱ ተስፋ አድርጋችሁ ወይም ደግሞ አምናችሁ እንደምትፈቷቸው አምናችሁ መተኛት። ጥልቅ ትንፈሳ ወይም ደግሞ ዲፕ ብሪዚንግ የምንለው ዲፕ በሆነ መንገድ ለ4 ሰከንድ እንደዚህ ለ4 ሰከንድ ትንፋሻችሁን እያስገባችሁ ትንፋሻችሁን ማስወጣት ማለት ነው። በአየር ወደ ውስጣችሁ ታስገባላችሁ። በአፍንጫችሁም በአፋችሁም አየር ታስገቡና ከዛ በኋላ እንደገና ለሆኑ ሰከንዶች ውስጥ ሳምባችሁ ውስጥ አቆይታችሁ እንደገና ማስወጣት። ይሄ ዲፕ ብሪዚንግ ይባላል። ዲፕ ብሪዚንግ አእምሯችን እንዲፍታታ የተኮማተረው በተለያዩ ጉዳዮች የተወጠረው አእምሯችን ፈታ እንዲል የሚያደርግ ነገር ነውና ዲፕ ብሪዚንግ መለማመድ ነው። ሌላው ወደ መኝታ ክላሳችሁ ስትሄዱ አይፎን ስልካችሁን አትያዙ። ስልካችሁን ሳትይዙ ነው ወደ መኝታ ክላሳችሁ መግባት ያለባችሁ። እኔ በተደጋጋሚ የሚያጋጥመኝ ነገር ይሄ ነው። ስልክ ይዛችሁ ወደ መኝታ ክላስ በምትሄዱበት ሰዓት ምናልባት ስልክ ተደውሎ ልተኙ የነበረውን እንቅልፍ ስልክ ሲደወልላችሁ ልክ ስልኩን ስታነሱ እንቅልፋችሁ ወዲያውኑ ይቋረጣል ወይም ከት ያደርጋል። ስለዚህ ምንም ይሁን በምንም መልኩ ወደ መኝታ ክላስ ውስጥ ስልክ መግባት የለበትም። ሁለተኛው ምክንያት እንቅልፍ እንዳንተኛ የሚያደርገን ምክንያት ፎን ኤንድ ቴክኖሎጂ ነው። እንግዲህ ቴክኖሎጂ የምንለው ስልክ እንዳልኳቸው አሁንም ስልክ፣ ቴሌቪዥን፣ ሬዲዮ ሊሆን ይችላል እንዲሁም ሌሎች ነገሮች። በተለይ መቼ ከመኝታ በፊት ስልክ መጠቀም በአሁኑ አእምሮ ንቁ ያደርገዋል። እንግዲህ ከመተኛታችሁ በፊት ስልኮችን ለረጅም ሰዓታት ቻት የምታደርጉ ከሆነ ወይም ቪዲዮ ጌሞችን ወይም ፊልሞችን የተለያዩ ሙቪዎችን የምታዩ ከሆነ አእምሯችን ንቁ ይሆናል። ረጅም ሰዓታት ስልካችሁ ላይ ስትቆዩ ላይት አለው፣ ብርሃን አለው። ቲቪያችሁ ላይ ለረጅም ሰዓታት ስትቆዩ ላይት አለው ወይም ደግሞ ብርሃን አለው። ያ ምን ያደርጋል? አእምሯችን ንቁ እንዲሆን ያደርገዋል ማለት ነው። አእምሯችን ይህ ደግሞ ምን ያመጣብናል? የእንቅልፍ ሆርሞን መቋረጥ
ያጋጥመናል ማለት ነው። ስለዚህ እንቅልፍ ሆርሞን ተቋረጠ ማለት ደግሞ እንቅልፋችን ልንተኛ የነበረው እንቅልፍ ከኛ ስር ይርቃል ማለት ነው። ስለዚህ መፍትሄው ምንድን ነው? መፍትሄው ከመተኛታችሁ በፊት ከአንድ ሰዓትና ከአንድ ሰዓት ተኩል ቀደም ብሎ ምንም አይነት ቴክኖሎጂ መጠቀም የለባችሁ። ለምሳሌ የምተኙት 5 ሰዓት ከሆነ ከ3 ሰዓት ተኩል በፊት ፊልምም ሊሆን ይችላል፣ የተለያዩ ሙቪዎች፣ የሶሻል ሚዲያ ምናምን የተለያዩ ነገሮችን አጠፋፍታችሁ አቋርጣችሁ ሌላ ነገር ጉዳይ ላይ የምታነቡ ከሆነ መጽሐፍ ማንበብ ነው። መጽሐፍ ማንበብ እንዲሁም ደግሞ የምትሰሙት ፖድካስት ካለ በኦዲዮ ማዳመጥ ሊሆን ይችላል። ስለዛ ነገሮች መተካት ነው መፍትሄው። ሶስተኛው ካፌን ኤንድ ፉድ ነው። እንግዲህ ከመኝታ በፊት ወይም ደግሞ ምሽት ላይ በተለይ ካፌን የምንላቸው እንደ ቡና፣ ሻይ እንዲሁም ደግሞ ሌሎች የኤነርጂ መጠጦችን ከመጠጣት መቆጠብ ነው። ምክንያቱም እነዚህ አእምሮን ያነቃቃሉ። አእምሮን የሚያነቃቁ መጠጦች ስለሆኑ በተለይ ቡናና ሻይ እነሱን ከመጠቀም መቆጠብ ያስፈልጋል ማለት ነው። በተለይ ምሽት ላይ ጨጓራችን ከባድ የሆኑ ምግቦችን መመገብ፣ በጣም ጠግቦ መመገብ ሊሆን ይችላል። ምሽት ላይ የሚመከረው ቀለል ያሉ አመጋገቦች ናቸው። ቀለል ያሉ አመጋገቦች ይመከራሉ። አራተኛው እንቅልፍ እንዳንተኛ የሚያደርገን ትልቁ ምክንያት አንስኬጁልድ ስሊፒንግ ሃወርስ ነው። ስኬጁል የሌለው ያ ማለት ያልተለመደ የእንቅልፍ ሰዓት ማለት ነው። ብዙዎች ሰዎች የሚቸገሩት እዚህ ላይ ነው። ቫሪያብል የሆነ ስሊፕ ሃወር ነው ያላቸው። ለምሳሌ አንድ ሰው የምተኙበትን ሰዓት ስኬጁል ማድረግ። ለምሳሌ እኔ ልንገራችሁ፣ እኔ ከ4 ሰዓት ተኩል እስከ 11 ሰዓት ተኩል ነው የምተኛው። 4 ተኩል እስከ 11 ሰዓት ተኩል ማለት 7 ሰዓት ማለት ነው። ለ7 ሰዓት ያህል ስኬጁል በሆነ መንገድ እተኛለሁ። ሰው ሁልጊዜም ኮንሲስተንትሊ 4 ተኩል እተኛለሁ፣ 11 ተኩል እነሳለሁ፣ 4 ተኩል እተኛለሁ፣ 11 ተኩል እነሳለሁ። ስኬጁል ነው አውጥቼ ማለት ነው። አብዛኛው ሰው ግን ስኬጁል አይደለም የሚተኛበት ሰዓት። ዛሬ 4 ሰዓት ይተኛል፣ ከነገ ወዲያ 5 ሰዓት የሚተኛ ሰው አለ፣ ከዛ 7 ሰዓት የሚተኛ ሰው አለ። ስለዚህ ይህ አንስኬጁል መሆን የለበትም። አእምሯችሁ አዳፕቴብል እንዲሆን እንዲለምድ፣ በዛ ሰዓት መተኛት እንዲለምድ ስኬጁል የሆነ ሰዓት መድባችሁ ወይም ፕሮግራም አውጥታችሁ በዛ ሰዓት መተኛት አለባችሁ። ስለዚህ የምተኙበትን ሰዓት ስኬጁል ማድረግ ሌላው የእንቅልፍ ሰዓታችሁ እንዲስተካከል ያደርገዋል። እንቅልፍ የማይመጣችሁ ብዙ ጊዜ የምተኙበት ሰዓት ቫሪያብል በመሆኑ ነው፣ የተለዋዋጭ በመሆኑ ነው። በቀን ውስጥ ለ8 ሰዓት ይመከራል። ይሄው እንግዲህ በየቀኑ በተመሳሳይ ሰዓት ከዚህ እስከዚህ ሰዓት ድረስ የእንቅልፍ ሰዓት ብላችሁ መመደብ ወይም ስኬጁል ማድረግ 7 ሰዓት ከሆነ 7 ሰዓት፣ 8 ሰዓት ከሆነ ለ8 ሰዓት እንቅልፍ መውሰድ ያስፈልጋል ማለት ነው። መጨረሻው ኢንቫይሮንመንታል ሀቢት ማለት ከኢንቫይሮንመንት ጋር የተያያዙ ለምሳሌ ኖይዝ ያለበት ቦታ ላይ መተኛት፣ ጫጫት ያለበት ቦታ ላይ ከመተኛት መቆጠብ ያስፈልጋል። እንዲሁም ደግሞ ወደ ክላሳችን ወደ መኝታ ክላሳችን ስገባ ስንተኛ ላይት አለበት ቦታ ላይ አለመተኛት፣ ላይታችንን መቀነስ ወይም አምፖሉን 0 አምፖል ላይ ማድረግ፣ ካልሆነም ደግሞ ላይቱ ሙሉ ለሙሉ ማጥፋት ያስፈልጋል። ምክንያቱም እንቅልፍ የሚወስድን ላይት ባለ ቁጥር እንቅልፍ ሰዓታችን እያራቀብን ይሄዳል። እሱ አይመከርም ማለት ነው። ሌላው ቱ ኮልድ ቱ ሆት የሆነ ቦታ ላይ አለመተኛት፣ በጣም የሚቀሰቅስ ሩም ውስጥ ወይም በጣም የሚሞቅ ሩም ውስጥ ከመተኛት መቆጠብ። ይሄ ሌላው እንቅልፍ እንዳይመጣን ወይም ደግሞ እንዳንተኛ የሚያደርገን ነገር ነው። ስለዚህ በጣም ሞቃት መሆን የለበትም፣ በጣምም ደግሞ ቀዝቃዛ መሆን የለበትም። ላክ ኦፍ ኤክሰርሳይዝ ይሄ በጣም ወሳኙ ነገር ነው። ሌላው የመጨረሻውና ዋናው የእንቅስቃሴ አለመኖር ማለት ስፖርት አለመስራት። ምክንያቱም እንዳልኳችሁ መጀመሪያ ላይ ስትረስ አለብን፣ በየጊዜው የተለያዩ ጫናዎች አሉበት። እነዛን ስትረሶች ከሚያላቅቁ ነገሮች ውስጥ አንዱ በቂ የሆነ የአካል እንቅስቃሴ ነው። ለጤና ብትሉ፣ ለእንቅልፍ፣ ለማንኛውም ነገር በቂ የሆነ የአካል እንቅስቃሴ ማድረግ በጣም ጠቃሚ ነገር ነው። ሰው በቂ የሆነ የአካል እንቅስቃሴ ማድረግ አለባቸው። አብዛኛው ሰው እንቅልፍ መተኛት የማይችለው በብዙ ሀሳብ ተወጥሮ በብዙ ጉዳዮች ላይ የተወጠረን አእምሮ ዘና ሳያደርገው ወይም ሪፍሬሽ ሳያደርገው ወደ መኝታ ይሄዳል ማለት ነው። ሰው የዛን ሰዓት ከሄደ በኋላ የሚተኛ ይመስለዋል፣ ግን አእምሮ በብዙ ጫናዎች ውስጥ በብዙ ሀሳቦች ውስጥ ስለተወጠረ እንቅልፍ መተኛት አይችልም ወይም እንቅልፍ እምቢ አለኝ ይላል። ሰው ይሄንን ደግሞ መፍትሄው ምንድን ነው? በቂ የሆነ የአካል እንቅስቃሴ ስታደርጉ ስፖርት በራሱ የተወጠረን አእምሮ ዘና ያደርጋል፣ ሪፍሬሽ ማድረግ ይችላል ማለት ነው። ስለዚህ እነዚህን ከላይ የነገርኳችሁን እያንዳንዱን ነገር በህይወታችሁ ላይ በእያንዳንዱ ከተገበራችሁት
እንቅልፍ እምቢ ያላችሁ ሰዎች በስርዓት እንቅልፍ መተኛት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ፕሊስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም።